ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። የኦሮሚያ ዋና ከተማ ናት። ኦሮሚያ መዝሙር ይዘመራል። የኦሮሚያ ባንዲራ ይሰቀላል። ትምህርት ቤት ውስጥ ከኦሮሚያ ክፍል ጋራ ተያይዞና የኦሮሚያ ባንዲራ የኦሮሚያ መዝሙር ጋራ ተያይዞ የሚነሱ ነገሮች እነኚህ ልጆች በኦሮሚያ የመማር መብት አላቸው የላቸው? በኦሮሚያ የመማር መብት አላቸው። ኦሮሚያ መዘመራቸው ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? በአንድም በሌላ በትውልድ መካከል እየተፈጠረ ያለውን ነገር እንደ አቅማችን ለትውልድ እያቀረብን ነው። መንፈሳዊ፣ ፖለቲካዊ፣ ሃይማኖታዊና ማህበራዊ ውቅሩን በእርግጥ የማንደራደርባቸው ሁለት የተሰመረባቸው ነገሮች አሉ። ኢትዮጵያዊነት፣ እምነት ሲባል ደግሞ ኦርቶዶክስ ተዋህዶነት። ይህ የመርሃ ግብሬ ዋናና ዋና ነገር ነው። ይህ ማለት ግን እምነት አለኝ የሚለው ሁሉ በሰላምና በአስተሳሰብ ልዕልና የሚያምን የያዘው ነገር ኢ መጽሐፍ ቅዱሳዊ ኢ ክርስቲያናዊ መሆኑንና ሌላኛው ደግሞ ከክርስትና ባሻገር ሌላ እምነት አለኝ የሚለው እንደ እምነት የማይታይበትና በራሱ መንገድ ግን ትክክል ብሎ የሚከተለውን የመከተል መብት አለው ብሎ ብዬ የኛን ግን ትክክለኛነት ለመመስከር እምነቴንና ይልቁንም ደግሞ ዘላለም ስለሚያደርሰኝ ይሄንን የመመስከር ግዴታ አለብኝ ብዬ አምናለሁ። እንግዲህ ስንኖር ደግሞ ኢትዮጵያዊነት የሚባል እውነት አለ። ዛሬ ኢትዮጵያን እንግዲህ እና አብይ አህመድ ሊቀራመቷት ብዙ ነገር አድርገዋል ብለን እያወራን እንገኛለን። ታላቂቷን ኦሮሚያ የመመስረት ሐሳብ እንዲሁም ደግሞ እስላማዊ መንግስት የማስቀመጥ ነገር ሚስቱ እዚህ ጋር መዝሙር በሚመስል የተለያየ ዘፈን ስለ ጌታ ኢየሱስ ክርስቶስ ዘምራለሁ ትላለች። ያው የእሷ ቤተክርስቲያን ኢየሱስ ሌላ ኢየሱስ መሆኑን ደጋግሜ አሳይቻችኋለሁ። ይህ ማለት እንዳልኳችሁ እኔ በሐሳብ ልዕልና የማምን ነኝ። እዚህ ጋር በግልጽ ከዚህ በፊት አሳይቻችሁ እንደሆነ የወይዘሮ ዝናሽ ታያቸው ቤተክርስቲያን ጌታ ኢየሱስ ክርስቶስ ስጋ ከሰማይ ይዞ መጣ እንጂ ከማምላክ ወላዲት አምላክ ስጋን አልነሳም ብሎ የሚያስተምር ዶግማ ያለበት ቦታ ነው። ትላንትናም በላይ መርሃ ግብሬ እንደሰማችሁት የነዚህ ሰዎች እምነት የራእይ መጽሐፍ ምዕራፍ 12ን እንኳን በእርግጠኝነት ዘንዶ የሚለው ሰይጣን ነው ይላሉ። ወንድ ልጅ ተወለደ የሚለውን በእርግጠኝነት ጌታ ኢየሱስ ክርስቶስ ነው ይላሉ። የወለደችው ታዲያ ሴቲቱ የሚለው ማን ነው ስትሏቸው ማርያም አይደለችም ብሏቸዋል። ስለዚህ ሐሰተኛው ክርስቶስ ብዬ የምናገርበት አያሌ ነገር አለኝ፣ ከግብርም ከንግግርም ካስተምሮም ከወረቀትም አንጻር። በዚህ ጉዳይ ላይ 24 ዓመት ፕሮቴስታንት ነበርኩኝ። ፊት የምትቆም ፕሮቴስታንትም የለህም። በዚህ ጉዳይ ላይ እንደ ሀገር ስናስብ ሁሌም እናገራለሁ። እኔ ያለ መረጃ አንድም ነገር አላወራም። የእነ አብይ ከዛ በፊት የነበሩ የእነ አብይ አሰልጣኞች ዓላማና እቅድ በአዲስ አበባ ዙሪያ ወይም የሸዋ ኦሮሞ የሚባለውን ህዝብ ከዛ በኋላ ወደ ላይ ያሉት እንዳሉ ዓላማቸው አዲስ አበባን ተቆጣጥረው እሷን ገንጥሏት የኢትዮጵያ ዋና ከተማ ማድረግ አይቻልም። የኦሮሚያ ዋና ከተማ ከሆነ የኢትዮጵያ ዋና ከተማ መሆን አይቻልም። ምክንያቱም ብዙ ነገር እንደሚበላሽ ታውቃላችሁ ማለት ነው። ስለዚህ ምን ልላችሁ ነው? በግልጽ አማርኛ ታላቂቷን ኦሮሚያ የመመስረት ነገርን ራሱ አብይ በድፍረት እንደሚናገር ደጋግሜ ያሳይቻችኋለሁ። አሁንም እንግዲህ አሳየን ካላችሁ ልናሳያችሁ እንችላለን። ይሄን ሰምተን እንመለስ። አንዳንዶች ሀገር ወዳድ ነን የሚሉ እንዳልሆኑ ግን እኔ ማውቃቸው ኢትዮጵያኒስት ነን ሲሉ ውሸታሞች እንደነበሩ ማውቃቸው፣ ቀጣፊ ሌቦች እንደነበሩ ማውቃቸው፣ በኢትዮጵያዊነት ስም ግን ሲምሉ የነበሩ አብይ ኢትዮጵያን ከብሔር ፖለቲካ ነፃ ሊያወጣልን ነው እያሉ ሲፎክሩ የነበሩ ግን ሌቦች፣ ጥገኞች፣ ተመጽዋቾች የሆኑ ልሂቃን አብይ እንዴት እንደሚያስብ ለአብይ ዲሞግራፊ ምን ማለት እንደሆነ
ለአብይ ቁጥር ምን ማለት እንደሆነ በአብይ መካከል በአብይ አስተሳሰብ ጎሳ በፍጹም እኩል ሊሆን የማይችል ነገር እንደሆነ እሱ ከኦሮሞ በመውጣቱ የተለየ ፕሪቪሌጅ ሁሌም እንደሚገባው ፍጹም የሚያምን ሰው መሆኑን ሄዱና ቃለ መጠይቁን ስሙ። ቢታ ምርክ ፉንድረ ዱባ ኢላሉም በርባቺሳ ምት ኦሮሞን ጉቱማት ብሊሶሜር ፔሬድ በአራት ነጥብ የዘጋው ነገር አለ። ሰዎቹ ያንሳሉ፣ ካሳየናችሁ በላይ ናቸው። ዛሬ እንግዲህ ፖለቲከኞቻችን ቅራቅንቦ ሆዳቸው ሲሞላና የተለያየ ጥቅማ ጥቅም ሲሳካላቸው በቃ ከአብይ ጋር እያሽቃበጡ አሉ። በግልጽ አማርኛ እንደዚህ እያሽቃበጡ ታገኟቸዋላችሁ። እውነታው ግን አንድ ነገር ነው። በነገራችን ላይ ፖለቲካ እኮ እስከ መጨረሻ የምትታገለው ነው። ፖለቲካ ልክ እንደ ሃይማኖት ለሀገር ይበጃል ብለህ የምታምንበት ሰላማዊ ከሆነ ማለት ነው። ሰላማዊ የምር ፓሽኔት ሆነ የምትኖረው ከሆነ አቋምን ሳትቀይር የምትጨርሰው ነገር ነው። በነገራችን ላይ ለምን ካልከኝ የተሻለ ከመጣ ጥሩ ትዋጣለህ፣ አብረህ ትሄዳለህ። እነዚህ ሰዎች ግን እንግዲህ ትላንትና በተለያየ ፓርቲ ውስጥ ሌሎችም አሉ ብያቸዋለሁ፣ ስለ ሀገር ሲደሰኩሩ ያዙ ሊቀቁኝ ሲሉ ሰንደቅ ዓላማ ይዘው የተለያየ ሆዳቸው ሲሞላ ግን ረሷት አዲስ አበባን፣ ሆዳቸው ሲሞላ ግን ረሷት ኢትዮጵያን። በቃ እውነታውን ልንገራችሁ፣ የአንዳንዶች የውሸት ጉዞ መንገድ ላይ ይጣላል። አሁን አንዳንዶቹ ነፃ ሆነው እየኖሩ ናቸው፣ ተስማምቷቸው ማለት ነው። እርግጥ አሁን ኢትዮጵያ ውስጥ ኑሮ እየተኖረ ነው። በየቀኑ ሞት ነው፣ በየቀኑ ግድያ ነው፣ በየቀኑ ዘረፋ ነው፣ በየቀኑ ህግ መጨመር ነው፣ በየቀኑ አገሪቱ በቁም እየተሸጠች ነው ያለችው። በነገራችን ላይ አሁን ከና አብይ ጀርባ ያሉት ገዢዎቻችን ነገ ንብረት ሊረካከቡ ሲመጡ ነው የምታውቋቸው። ባለዳነታችን የትየለሌ ስለመሆኑ ከዚህ በፊት በሚገባው ማስረጃ ሳይቻችኋለሁ። ስለሆነም ታላቂቷን ኦሮሚያ ለመመስረት የሚለው ነገር የተወሰነ ኦሮሞን ሊያስደስት ይችላል፣ ግን ኦሮሞ ከሌላው ብሔር ጋር እንዴት ይኖራል ነው እየተባለ ያለው። ይህንን ደግሞ ወደዳችሁም ጠላችሁም በግልጽ አማርኛ አብይ ዓላማው ይሄ ነው ማለት ነው። የራሱን ቤት ያንኳኳል ይሄ ጉዳይ። በነገራችን ላይ የራሱን ቤት ግን ለኦሮሞ የማይበጅ የከፋና የከረፋ የአመፅ ተግባር የታጀለበት ጥቂት አእምሯቸው የላሸቀ አስተሳሰባቸው የላሸቀ የኦሮሞን ታሪክ በሽቅድድም ከአክሱማይት በሽቅድድም ከዛ በፊት ከአዳም እኩል ለማድረግ የሚዳዱ መሃይሞች በሚያወሩት ወሬ ነው። እውነታው ግልጽ ነው። እስኪ አንድ መሃይም ላሰማችሁ። በወቅቱ ፍንፍኔና አካባቢዋን ተመራጭ ያደረጉ በርካታ ምክንያቶች አሉ ይላልና ሚስኮትም ተደርጋለሁ። እንጨት ነው አላልኩ። ግን አዲስ አበባን በመቆርቆር ሂደት የተሳተፉት ነገስታት እና ንግስቲቱ የነበራቸውን ድራይቨር ነው ማገዶንና ፍንፍኔ ውሃን ያነሳውት እንጂ ምክንያቶችም በርካታ ናቸው። ከነኚህም ተጠቃሽ የሆኑት የነገስታቱን መስፋፋትና በየደረሱበት ያጋጠማቸው የነበረውን የደህንነት ስጋት ለመፍታት የሚያስችሉ ለመሸሸጊያነት የሚሆኑ ከፍተኛ ቦታዎች ፍለጋ አንዱ ምክንያት፣ የተፈጥሮ ሀብት በተለይም የማገዶ እጥረት ሁለተኛው ምክንያት፣ የአየር ንብረት ተግዳሮት በተለይም በተራሮች ላይ የነበረው ቅዝቃዜና በኋላም የመንግስታቸው መጽናት ተከትሎ ለመስፋፋት የሚሆን መልክዓ ምድር ማስፈለጉ ናቸው ይላል። ኤቪደንስ ቤዝድ ነው። እቴጌ ጣይቱ ባቀረቡት ሀሳብ መሰረትም እንጦጦ ተራራ አካባቢ ሰፍረው የነበሩት ንጉስ ምኒልክ እና ባለሟሎቻቸው ወደ ሜዳውማ የፍንፍኔ አካባቢ በመውረድ እንዲሰፍሩ ወዘተርፈ ይላል። ግን መግቢያውን ይሁት ላይ በ1880 በቀኑ 79 መጀመሪያ የዘመናዊቷ ኢትዮጵያ መስራቾች የነበሩት የአዲስ አበባ የንጉስ መቀመጫ ከተማ በኮቴሽን ያስቀመጥኩት ከተማ አይደለም በወቅቱ እንድትሆን በበርካታ ምክንያቶች የተመረጠችው የያኔዋ የነቱፋሙና የናብቹ ገላን ቀይ ፍንፍኔ ይሄ ኤቪደንስ ቤዝድ አርጊመንት ነው የዚህ ታሪክ። አሁን ይህን ሰውዬ እውነት ጨፍልቃችሁ በተጠየቁት በመጀመሪያ ደረጃ የኦሮምኛ ከንግግር ያለፈ በጽሁፍ መስፈር መች ነው የተጀመረው ብላችሁ በኤቪደንስ ያለ በመረጃ ያለ እያለ ነው፣ በሰነድ ያለ እያለ ነው ያለው። በየትኛው ሰነድ ማለት ነው? ከዛ በተረፈ ግን አንድ ነገር ተረዱ። አሁን ይሄ ሁሉ ልፋት ይሄ ሁሉ መላላት
ከጀርባ ከንቲባው የክፍለ ከተማ ስራ አስኪያጁ ፊንፊኔ እያለ እንደዚህ አይነቱ ፊንፊኔ እያለ አንዳንድ ትላልቅ የምናከብራቸው ሰዎች እንኳን የታሪክ የክፋት አሻራ በዚህ ክፉ ሐሳብ ላይ መቀመጣቸው ያለ ሙግት በማጨብጨብ ወይም በዝምታ የወጡበት ታሪክ ልብ ይሰብራል። እኛ በግልጽ አማርኛ ሁሌ እንደምናገረው እኔ እናቴ ኦሮሞ ነች። የእናቴ አባት አያኔ ይባላል ብያችኋለሁ። የአብይ ኦሮሞማ ጉዞ ለእኔ አንክትፍ ነው። በነገራችን ላይ እንደታየ ቦጋለ እሚሽለጠለጥ ማንነት የለኝም። አባቴ ጎንደሬ መሆኑን ያወቅኩት ታሪኩ ባባ ከመሞቱ ከ15 ቀን በፊት ነው። የታሪኩ ባባ እናት ጋር ሄጄ እትዬ አባይ ጋር ጉዳለ ወደሴ ትላለች ወለቀን ታሪኩን ጴንጤ ሆኜ ፓስተር ሆኜ 5 ሆኜ ማለት ነው። ጴንጤ ማለት 5 ሆኜ ማለት ነው ማለት ነው። ጴንጤ ማለት ቃሉ ትርጉም 5 ማለት 5ኛ ማለት ነው። ጴንጤቆስጤ ማለት ደግሞ 50ኛ ማለት ነው። 5ኛ ሰፈር ነው የሄድኩት እና ጸበል ብዬ ለመንገር ለትዬ አባይ ልንነግር ሄጄ ነው ጊዜ አግኝቼ አንዱ አባቴ ብሔሩ ምንድን ነው ብዬ ጠየኳት ማለት ነው። ሰሞኑን ነግሬያቸዋለሁ ማለት ነው። እንዳልኳችሁ እኔ ሰውን በክርስቶስ ነው የማውቀው። ይሄ ሰውዬ ታሪኩን ብትፍቁት ሌላ ነው። በነገራችን ላይ ጫወታ ነው። በነገራችን አገር የመሸጥ ህዝብን የማባላት ህዝብን የማጥፋት ህዝብን የማስወገድ አጀንዳ እንጂ ሌላ ነገር አይደለም። እስኪ አሁን ለምሳሌ አዲስ አበባን የኦሮሚያ ዋና ከተማ አደረጋት። እሺ ዋና ከተማ አደረጋችኋት። ከዛ በኋላ የኢትዮጵያ ዋና ከተማ የምትሆንበት ምን ሪኳየርመንት አመጣለህ? ትግራዩ መጥቶ ኦሮሚያ ይዳኛል? እሱን ከያዝክ በኋላ ቀጣይ ስቴፕ ምንድን ነው መሰለህ? ደብረ ብርሃን ነው። ቀጣይ ስቴፕ ጎጃም ነው። ቀጣይ ስቴፕ ምኞት ነው። አየህ፣ ቅራቅንቦ ፍለጋ ክቡሩን ሰው እያረድክና እየጨፈጨፍክ ህዝቡን እያጠፋ የሆነ ነገር ለታረግ ተዋልደ። ይሄ እኮ በነገራችን ላይ እነ መራራ ጉዲና ይውላችሁ። እኔ አሁን አንዳንድ አክቲቪስቶች አሁን ሰሞኑን የምታዩቸው አክቲቪስት መሳዮች ሚዲያ ላይ ምናምን አብይ ላካቸው ቡችሎች የሚያወሩትን ነገር አትስሙ። ከዚህ በፊት እኮ እነ መራራ ጉዲና እኮ ነግሯቸዋል። የነፍጠኛው ስርዓት እንዲመለስ ትምክህተኝነት በሀገራችን ላይ እንዲነግስና ዳግም ህዝቦች እንዲጨቆኑ ተላላኪ በመሆን የሚያገለግሉ ተላላኪዎች ናቸው። የነፍጠኛው ስርዓት ተላላኪዎች ናቸው። ትዝብቴ ጀነራል አባዱላ ወይም አቶ አባዱላ በታላቁ ኦሮሞ ህዝብ ስም ዛሬ እናንተ ከሌላ ቦታ የመጣችሁ ወደ አዳማ ወረድ ብላችሁ ከኛ ልምድ ውሰዱ፣ የምንሰራውን ስራ ኑናዩ። ቁጭ ብለው ካላዩን ቢቆሙም አያዩንም ይላል ኦሮሞ። ስለዚህ ኑና ከኛ ልምድ ውሰዱ። አሁን የትግላችን መጀመሪያ ምን መሰላችሁ? በወንዶቻችን ላይ የሀበሻ አሮጊት ስርስር የሚሄድ የኦሮሞ ወንድ ላይ ነው የምናደርገው። እኛ እናገባቸዋለን፣ ያገባውን ደግሞ እናፋታለን። መሪዎቻችን በዚህ ነገር አትታሙም። ነገር ግን አማቾችም አሉ። ባላማቾቹ እንዳሉ ሆነው የኦሮሞ ቀሪ ትግል ካሁን በኋላ በወንዶቻችን ላይ ነው ማለት ነው። በውጪ ወንድ ወጥቶ ኦሮሞ ነኝ ይላል። ወደ ቤቱ ሲመለስ ደግሞ ያለችው ነፍጠኛ ናት። ታዲያ እንዴት መናገር አይችልም? በዚህ ላይ ታግለን ኦሮሞዊ ማድረግ አለበት። ቆንጆ ቆንጆ ሴቶቻችን ነፍጠኛ አግብተሽ ያለሽው እንግዲህ ሸኝ ዛሬውኑ ፍቺው። በዚሁ ደግሞ
በሚዲያ የምትከታተሉን እኔንም ማጨት ትችላላችሁ። በተለይ ነፍጠኛ ያገባችሁ ብዙ ቆነጃጅት ቀሬዎች አሉ። እኛንን የምናዘጋጅላችሁ ከአሁን በኋላ ትግላችን የነፍጠኛ ሴት ያገባ ወንድ ላይ ነው። ልምድ ከኛ ውሰዱ። አለቅ ታተ ዱቢን ታኑማ ሙጣናን ራፍዳዳ ኡምተ አየ ገለቶ ማዳ እንደዚህ ሴቶችን ሰብስበው ናዝሬት ላይ እየፈታችሁ እኛን አግቡን። ስለዚህ እየፈታችሁ እኛን አግቡ ማለት አራትም አምስትም እኛን የማይመስል ነገር የመሃይም አሳሰብ። እኔ አድርገን ልንገራችሁ፣ አብይና ለማ አምስቱ ቡድኖች ፉሪጋ ይሄ የባቡር ስቴሽኑ ጋር ከጃፓን መንግስት በጣም ትልቅ ገንዘብ ለማ መገርሳ የሚሰማኝ ከሆነ ዋሽቼ ከሆነ ሲኦሮሞ እንትሮች ያርሙኝ። ከጃፓን መንግስት ትልቅ ገንዘብ አገኙ። ኦሮሚያን እናለማለን ብለው እዛ ጋር ከሀዲዱ ተሻግሮ በዛ ጋር ኦሮሚያ ነው፣ በዚህ ጋር አዲስ አበባ ነው። የዛ ተቋራጭ ወይም ያዛ ጋር ሊሰራ የታሰበው ህንፃ ዋናው የኔ ወዳጅ ነው። እኔም ማቀው ኢንጂነር አገባብ ገንዘብ አገባብ ላይ የተለያዩ ችግሮች ተፈጠሩ እና ምንድነው ሊያደርጉ የነበረው እዛ ጋር በዚህ ጋር ትልልቅ ህንፃ ወደ 360 ህንፃዎች 360 ህንፃዎች ሰርተው 360 ትልልቅ ህንፃዎች ለዛም ይሁን ገንዘብ ነው ያገኙት። እዚህ ጋር ደግሞ ተሻግሮ ያለው አዲስ አበባ ላይ ለተለያዩ ሰዎች ያን ቦታ የማቆየት ያንን እንደጨረሰ ወደዚህ ለመዝለል እንደዚህ ነበር በነገራችን ላይ ያመጣጡ የነበረው። ከዛ ያ ኃይለ ማርያም የሚባል መምራት ያቃተው ሰው በየዋነት የምንበለው ያ ነገር ተፈጠረ። የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅደው ህግ ጸድቋል። የሚጸድቅበትም ወቅት ላይ በፓርላማውን ለሁለት ከፍሎት ነበር። ይህን ቪዲዮ ለብዙ ሰዎች ላኩላቸው። አዲስ አካውንት ነው እና አካውንት ፎሎ እያደረጋችሁ እናም የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን ይኖራቸዋል ማለት ነው። ከዚህ በኋላ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ከ60 ዓመታት በላይ በስራ ላይ የቆየ የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት ትናንትና ማለትም መጋቢት 24 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ጸድቋል። ያው ህጉ ምንድነው? የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን ይኖራቸዋል ማለት ነው። በሚጸድቅበት ወቅት ላይ የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል እንግዲህ አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱ ለሁለት ከፍሎ ያከራከረ ነበር። ያው ክርክር ያስነሳው አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚለው ነው። ታስሬ የመጀመሪያው እስር ላይ የኦነግ ዋና ሰዎች አብረኝ ታስረዋል። በቃኛ ጎላችን አጭር ነገር ነው። ታላቂቷን ኢትዮጵያ መሰረት ነው። አለቀ። ሌላ ምንም አይነት ነገር የለም። መቼም አብረው እየታሰሩ ትልልቅ ፖዚሽን ላይ የነበሩ እንደነዚህ አይነት ሰዎችን ብትፍቋቸው ልባቸው ላይ የተቀረቀረው ታላቂቷን ኦሮሚያ መመስረት ነው። ያስኬዳል ወይ? ያስኬዳል ወይ? እንደ ዜጋም አትቆጠርበት። በበቀልተኝነት ተቀምጠ በበቀልተኝነት እንዲያርጋችሁን እያልክ ነፍጠኛ እንዲያርጎኝ እያልክ አዲስ አበባ ላይ መኖር ይቻላል ወይ? ሌላ ህዝብ መኖር ይችላል ወይ? አፉን ያልፈታ ከየት እንዳመጣው የማይታወቅ የኦሮሞ ህዝብን የማይወክል
እንደፈለገ አፉን እየከፈተ ከዛ በኋላ ብዙ ነገር አደረጋቸው። ይሄ ማለት ከመሪ ጀምሮ ነው የምናገረው፣ ከእንደነዚህ አይነት ጀምሮ። አሁን ይሄንን የጽሁፍ ማስረጃ አለ ብሎ አለ አይደለ? እስኪ አምጣ ብለው በግልጽ አማርኛ የጽሁፍ መች ነው የኦሮሚያ ላቲ ወርድ አክኖሌጅመንት አግኝቶ ወይም ጽሁፉን አሰበጣጥራችሁ እውቅና የሰጣችሁት መች ነው? እኔ እኮ እንትን ለምን ፉክክሩ ለምን? እናንተ እኮ ነገር አሜሪካም ሀገር እኮ አሜሪካም እኮ ሚኒሶታም እኮ የኛ ነች እኮ ብላችኋል። ወደ ሮሜ ሰዎች የሚለው መልእክት ወደ ኦሮሞ ሰዎች ማለት ነው ብላችሁ እኮ ስታስደረቁ ነበር። ኦሮሞም የኛ ነው እያላችሁ እኮ። መቀሌ ማለት መቀሌ የሚለው መገንጠያ እንደማለት ነው እና በትግርኛ ትርጉሙ ይኖረው ተረጉሞ ምንም አላቅም፣ ግን በኦሮምኛ እኛ እናውቀዋለን ስለምናውቀው ቦታው እዛ ላይ ሰፍረው የነበሩ ኦሮሞ ለቆ ወደዚህ መጣ ማለት ሳይሆን እዛው የነበረ የኦሮሞ ማህበረሰብ ቋንቋውን ለቆ ዛሬ ትግርኛ ተናጋሪ ሆኗል። አሁን ደግሞ ትግርኛ እንዲሆን ኢቭን የአሸንጌ ኦሮሞ ወይም የራያ ኦሮሞ እስከ ቅርብ ጊዜ አባቶቻቸው አያቶቻቸው ኦሮምኛ የሚናገሩት ራሱ ተገፍቶ ትግርኛ ብቻ እንዲናገሩ እየተገደዱ ነው ያሉት። አሁን ራሱ ለምንድን ነው የሚገደዱት? አንድ ማህበረሰብ ነው እንዲባለው ለፖለቲካው እንዲያመች ነው። ታሪክ ግን እንደ ፖለቲካ ስላልሆነ ታሪክ እንዳለ ነው የሚቀመጠው፣ እንደ ፖለቲካ አይጎተትም ማለት ነው። የመጨረሻው ከመጽሐፍ ነው የምታገኘው። ይሄን መደባይ ያልኩም ቅድም ነው። ቅዱስ ያሬድ የመደባይ ኦሮሞ ናቸው እሳቸው። መደባይ ኦሮሞ መደ አባይ ከሚለው ቅድም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። አክሱም አካባቢ የነበሩ ናቸው፣ ሊቆች ናቸው። ይሄንን ከመጽሐፍም ታገኛለህ። ለምሳሌ ባጭሩ ብዙ ሳትሄድ ኢትዮጵያን በቀላሉ ማንበብ የምትችሉት የፕሮፌሰር ፍቅሬ ቶሎሳ ላይ ቅዱስ ያሬድ የመደባይ ኦሮሞ እንደሆኑ ጠቅሰው ጽፈዋል። እሳቸው ደግሞ ዝም ብሎ ፈጥረው ሳይሆን ነጮቹ የጻፉትና የተለያዩ መጽሐፎችን ሪፈረንስ ተጠቅመዋል። ስለዚህ እዛ ላይ ሄዶ ማግኘት ይችላሉ ማለት ነው። እኔ አይደለሁም ያልኩት። ዛሬ አብይ የሚናገረውን ትላንትና እነ ከፍ ያለው ቱፋ እነ ግርማ እየተናገሩት ነበረ። ወደ ሮሜ ሰዎች የሚለውን ወደ ኦሮሞ ሰዎች። ስለዚህ የአዲስ አበባ እጣ ፈንታ ብቻ አይደለም። ሶስት ሀገሮች፣ ሶስት ከተሞች አዲስ አበባ፣ አዋሳና ድሬዳዋ እና አብይ ከቀጠሉ የማይቀር ነው። ላሳያችሁ፣ አሁን ላሳያችሁ። ነገርኳችሁ፣ ሞት ደጃችን እያንኳኳ ነው። ግን ላሳያችሁ። አዋሳ ሲዳማና ወላይታን ያደባደበና ያጋደለው ማን ነው ካላችሁኝ፣ ይህ የእነ ሽመልስ አብዲሳ ቡድን ነው። ዮናታ አክሊሎች ወርቅ አብይ አህመድ እዚህ ጋር የምታዩትን ወርቅ የሚሸልመው ዝም ብሎ እንዳይመስላችሁ። የአዋሳ ሰዎች፣ የሲዳማ ሰዎች ኮሜንት አድርጉልኝ። በወላይታና በሲዳማ ግጭት መሃል ፖለቲከኞች ካላጋጯችሁ እኔ ልቀጣ። ከዛ ዮናታ አክሊሉ ወጣና እኛ እኮ እዚሁ ቅርባችን ነው ከፈለጋችሁ እንወጣና እዛው እንገባለን አለ። ከዛ ጆቴ የሚባል የሲዳማ ወጣቶችን ሰብስቦ ለበቀል ንብረታቸውን አቃጥሉ ብሎ ሞክሮ አብይ አህመድ በአደባባይ ለዮናታ አክሊሉ ወርቅ የሸለመው መልካም ወጣት ሲምቦል ነው። በነገራችን ላይ መልካም ወጣት ማሳያ ነው። ከዛ በኋላ ያጣላቸውም ሌላ ነገር ነው። አብይ አህመድና ዮናታ አክሊሉ ነው። እውነቴን ነው የምነግራቸው። ስለዚህ እስከ ጥቁር ውሃ ድረስ እንግዲህ ኦሮሚያ ነው። አሁን ፍጭት አለ። ወላይታና ሲዳማ እንዳልኳችሁ ሁለት ክልል የደቡብና ሲዳማን አንድ ላይ አስቀምጦታል። አሁን ኦሮሚያ ነው ገንዘብ እየረዳኝ የሚያስተዳድረኝ ብለው ሁሉ መልስ ሲሰጡ ሁሉ ነበር የሲዳማና የደቡብ ህዝቦች አስተዳዳሪዎች። እና አሁን እዛ ሰፈራው በታምኑም ባታምኑም በማታውቁት ነገር ተሰክስጓል። ጠቅላዩ ነግሯቸዋል። ምን ብሎ 2 ዓመት አንድ ሀገር ላይ ከቆየ መታወቂያ መውሰድ መብት አለ ብለዋል። እኔ አይደለሁም ያልኩት፣ ይሄው ራሱ ምን አያስፈልግም። የኦሮሚያ ክልላዊ መንግስት ለ100,000 ሰው ቤት ተከራይቶ የሚበላ አቅርቦ
ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። አዲስ አበባ ለመሆን 2 ዓመት መኖር ነው የሚያስፈልገው። 2 ዓመት ኖሮ መታወቂያ ያለው ሰው አዲስ አበባ ዜጋ ነው። ይሄ እኮ ሚስጥር ማመን አያስፈልግም። የኦሮሚያ ክልላዊ መንግስት ለ100,000 ሰው ያለ መረጃ ምንም ነገር አላወራም። ምን ያቺ የባቡር ስቴሽኑ ጋር የጃፓን ገንዘብ እነዚህ ሆዳሞች ይሄ ሆዳም ስሙ ማጭበርበር መብቱ ማንንም ሰው ማምታታት ነብይ ነኝ ንጉስ ነኝ አምላክ ነኝ ማለት መብቱ እንደተጠበቀ ነው። ይሄን ድምጽ ይሄንን መልእክት ይሄንን የወፈፌ ፉከራ ከኛ አንፃር ሲሪየስሊ አንወስደውም። ሰው የትግራይ እናቶችን ደህንነት ለማስከበር የምናደርገው እንቅስቃሴ አብይ የሚባል 4 ኪሎ በስተት የገባ ተራ ሽፍታ በማጠናቀቅ የሚጠናቀቅ ከሆነ የአጋጣሚ ጉዳይ ነው የሚሆነው። ያን ዝግ አላደረገውም። እንደነዚህ አይነት ሆዳሞች አገር ተሰጥቷቸው ያኔ በገንዘብ ተጣሉ። አንዱ በነገራችን ላይ ግጭቱም ይሄ ነበር። ይሄን አሁን ታሪክ ሳወራ የኦሮሚያ አመራሮች ቢኒያም አልፎ ታሪክ ያቃል ለካ ይሉኛል። እነ ኢንጂነር ኤልያስን ላነሳላችሁ እችላለሁ። እዛ ጋር የነበረውን የቁዘቱ አንዱ እነዚህና እናንተ ተጣላችሁ። ዮናታ አክሊሉ ወርቅ የተሸለመው በመልካም ወጣት አይደለም ብዬ ስናገር የሐዋሳ ልጆች ጻፉ ከውስጥ ቢኒያም ዋሽታል በሉኝ። በወላይታና በሲዳማ ወላይታ መጤ ነው ተብሎ ሐዋሳ ላይ ለምን ይባላሉ ይቀጣቀጣሉ። ከዛ በኋላ ሲዳማ ለጥቂት ይቆያል፣ ወላይታ ይወጣል። ወጥቷልም አብዛኛው በነገራችን ላይ በጊዜው ማለት ነው። አንዳንዱ ሻሸመኔ ወጥቷል፣ አንዳንዱ ወደ ቦታ ወደ ወላይታ ሄዷል። እና ይሄ ቆሻሻ ፖለቲካን ለማወቅ ምንም ችግር የለም። መጽሐፈ ኢያሱ ማንበብ ነው። አንተ እዚህ ገነንኩበት የምትለው ፖለቲካ ቆሻሻ አካሄድ ለማወቅ ምንም እንትን ማድረግ የለብንም። ለምሳሌ ቤተ መንግስት ጠርታችሁኝ ነበር አይደለ? የመጀመሪያ ጊዜ 1000 ፓስተሮች ስንጎበኝ ሚኒስቴር ዴታ በዛ ጊዜ ባህልና ቱሪዝም ያልኩን ሰምታል አይደለ? ሁሉም ጋር ሶማሌ ላይ የሆነ ነገር፣ ትግራይ ላይ የሆነ ነገር ምናምን፣ ኦሮሚያ ላይ ስንገባ 2 ነገር አስቀምጣቸዋል። የኦዳ ዛፍና ፈረስ እና አንድ ይወቃቸዋል የሁሉ ተናገርኩ። የዛኔ እኔ ፊት ለፊት ነበር የምናገራችሁ ማለት ነው። ስለዚህ አሁን የአዲስ አበባን ጉዳይ አብይ በያዛቸው አፈቀላጤዎች ህዝቡን ያውካል። ግን ነገርኳችሁ፣ ይኸው ትላንት ተሳያችኋለሁ። ይኸው አሁንም ደግሜ ላሳያችሁ። የራሱ የለሚኩራው አስተዳዳሪ ይኸው ተቀምጦ ይኸው ከጀርባ ፊንፊኔ ይላል። አዲስ አበባ ማለት ፊንፊኔ ማለት አይደለም። በነገራችን ላይ ትላንት ነግራችኋለሁ። ቢኒያም ነው። አዲስ አበባ ነው ሲጻፍ። ኢትዮጵያ ነው የሚባለው። አዲስ አበባ ፊንፊኔ ተብሎ የሚቀየርበት እንትን የለም። ዶክተር አብይና ኦነግ ምንም ልዩነት የላቸው። ፊንፊኔ የኦሮሚያ ብቻ ናት፣ የኦሮሞ ብቻ ናት። ፊንፊኔን ወደ ቀድሞ ስሟ መመለስ መብታችን ነው። መኪና ሙሉ ጩቤ እኮ ተይዟል ከአማራ ክልል ሲገባ። አዲስ አበባ ተብሎ የሚጠራ ቢሆን ኖሮ ፊንፊኔ ብለን መልሰን ለመጥራት መብቱ ያለን ነው የሚመስለኝ። ፊንፊኔ ኦሮሚያ ነች፣ ስለዚህ ወደ ኦሮሚያ ትካለል የሚለውን ነው እኛ ደግሞ የምንጠይቀው። ሰላም ለማውረድ ማስፈታት ግድን ሁሉ በጭካኔ ታይቶ በማይታወቅ ጭካኔ መደምሰስ አለብን፣ ማጥፋት አለብን፣ ከምድረ ገጽ ማጥፋት አለብን። በተለይ ከአማራ ሌቶች አካባቢ ያለው እብደት መቆም አለበት። የኦሮሞ ባለቤትነትና የአዲስ አበባ ጉዳይ እንዴት ነው የሚታየው? የዛን ጊዜ ሲያወጣችሁት መግለጫ አዲስ አበባ የእኛ ናት ወይስ የኦሮሞ ብቻ ናት ወይስ ምንድን ነው ይዘው የነበረው ነገር? ከሌሎች ብሔር ብሔረሰቦች አንጻር እንዴት ነበር ሲታይ የነበረው ነገር? ይሄ በታሪክ የሰማነው ነገር አይደለም። ራሳችን በአካል በአይናችን ያየነው ነገር ነው። ጋላ ከከተማችን ይውጣ፣ ከአዲስ አበባ ይውጣ ብሎ ሰልፍ ሲያደርጉ ማለት ነው። ይህንን የኦሮሞ ህዝብ ብቻ አይደለም
ሌላውም ህዝብ ሊታገሰው የሚገባ ጉዳይ ነበረ ብዬ አላስብም እኔ። ምክንያቱም የሀገሩ ባለቤትም አይሆን ምንም አይሆን ፍንፍኔ የኦሮሚያ እምብርት መሆኑ አይቀየርም። ግን ያው ፍንፍኔ ብሎ አስቀምጠውታል። ስለዚህ አሁን ይሄ ልጅ ትላንትና የለቀቀውን ቪዲዮ ላሰማችሁ። ትላንትና በሰባት የአብይ ካፈቀላጤ ሰበር መረጃ አከራካሪው የአዲስ አበባ ጉዳይ ስምምነት ላይ መደረሱ ተሰማ። በሀገራዊ የምክክር ጉባኤው በሰፊው አከራካሪ ከነበሩት ዋና ዋና አጀንዳዎች መካከል አንዱ የሆነው የፌዴራል ከተሞች ጉዳይ በተመካካሪዎች ስምምነት ላይ መደረሱ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረውና ከ4000 ተመካካሪዎች በተሳተፉበት በዚህ ጉባኤ አዲስ አበባ የኦሮሚያ ክልል አካልና ዋና መቀመጫ ትሆን እንዲሁም የፌዴራል ከተማና ዋና መቀመጫ ትሆን በሚል በሁለት ጎራ ተከፍሎ ሲያጨቃጭቅ መቆየቱ ይታወሳል። በዛሬው ዕለት የምክክሩ 500 አባላት ያሉት የተመካካሪዎች ቡድን አዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን ስምምነት ላይ የደረሰ ሲሆን ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተገልጿል። አሁን እንደዚህ አይነት እንዳልኳችሁ ከኢትዮጵያ ጀምሮ እስከ አፍሪካ እስከ ዓለም አቀፍ ድረስ ቲክታከሮች አሉት። አብይ ሚስቱ ባንድ አላት፣ እሱ ቲክታከር አለው። ሚኒስቴር ብቻ አይደለም አብይ ያለው ቲክታከር አለው እና እናፈሳቸው እንዳልኩ በግልጽ የምናገረው እነ መስፍን አራያ እነ ብርሃኑ ነጋ እነ ምናምን የሚባሉ ሰዎች ቅራቅንቦና ሆዳቸው ከሞላ ምናቸውም አይደለም። ስለዚህ እኔ ቅድሚያ 8 ነጥብ ሲነሳ ነግሬሃለሁ። እኔ መስፍን አራያ የሚባለው እነዚህ ቡድኖች ለማዘናጊያ የመጡ ናቸው። ያንን ትዝ ካላችሁ እንዲህ አይነት ድራማ ነው የሰራው አብይ። አሁን ግን ታላቂቷን ኦሮሚያና ሌላ ከጀርባ ያሰበው ሃይማኖት ሚስቱ ኢየሱስ እሱ ደግሞ ሙስሊም እንደፈለጉ አድርገው ብቻ አደናግረው ያንን የሚፈልጉትን ዓላማ ግን ትገለጣለህ። እንደታየው ጋለ ቆይተም ቢሆን እኔ አማራ ነኝ ማለት እኮ አይቀርም ብዬ መከሬ ነበር። ይሄው እነ መስፍን እያወሩ እንግዲህ ዛማኑኤል የተገናኙት እዛው እንትን እያሉ የኛውም ተለካከፉ እያሉ አሁን እዚህ ጋር ደርሰዋል ማለት ነው። አሁን ይሄን ለአንቲካ ከተናገረ በኋላ ዛሬ ለቀቀውን ላሰማችሁ ከ9 ሰዓት በፊት ሙሉ በሙሉ ውሳኔ ላይ አልተደረሰም። አዲስ አበባን በሚመለከቱ ውሳኔ ላይ እንደተደረሰ አድርገው በርካቶች ቢረዱትም ነገር ግን በሀገራዊ ምክክር ጉባኤው አከራካሪ ከነበሩት አጀንዳዎች መካከል አንዱ በሆነው በዚህ ጉዳይ ዙሪያ አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥና ለውይይት መቅረብ የሌለባት ከተማ ናት የሚል አቋም ያላቸው አካላት መኖራቸውም ተገልጿል። በሂደቱም አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ አዲስ አበባ የፌዴራል ተጠሪ ሆና ራሷን በራሷ እንድታስተዳድርና ማንም ጣልቃ ሳይገባባት ስራዋ እንድትሰራ በሚል ምክረ ሐሳብ ስምምነት ላይ መደረጉ ተመላክቷል። እንዲሁም የኦሮሚያ ክልል መቀመጫነትን የሚመለከተው ሐሳብ በልዩነት ተይዞ በቀጣይ አስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሐረግ ቀርቶ የጋራ ጥቅም እንዲሆን መነገሩም ተገልጿል። ይሁን እንጂ ይህ ሂደት በ500 ሰዎች የተከናወነ እንጂ ጉዳዩ ገና በኮሚቴዎችና በ4000 ምክክሩ ተሳታፊዎች በይፋ እስከሚወሰንና እስከሚነገር ድረስ የመጨረሻ ውሳኔ የማይባልና አሁንም የሚጠበቁ ሂደቶች ያሉት መሆኑ ተገልጿል። እንግዲህ እንደነዚህ አይነት ቡድኖች አሉት አብይ። በነገራችን ላይ ፕራይም እኔው ስለ ሚዲያው ንገረኝ ብትሉ እነ ታጠቅ ከበደን ሲቀጥር እነ ነጋሽ ደበዳዳ ምዛ ነበሩ። ፕራይም ሚዲያ እንዴት እንደተቋቋመ የመስኖ ምናምን ሚኒስቴሩ በበላይነት አብይ የከፈታቸው ሚዲያዎች እያንዳንዱ ታሪክ አውቃለሁ። እነዛ 20ዎቹ ፌስቡከሮች የዩቲዩብ ቅንጅቱ ቴሌግራም ግሩፑ እያንዳንዱን ነገር እናውቀዋለን በነገራችን ላይ። ስለዚህ በአጭር አማርኛ ትውልዱን አሁን ይሄ ልጅ እንደዚህ ትላንት ራሱ ተናገረ። ከዛ በኋላ መጣና ደግሞ እንዲህ ነው ተባለ ይላችኋል። ግን ወደዳችሁም ጠላችሁም አሁን ከትግራይ መተክ አዲስ አበባ የኔ ነች ዋና ከተማ ነች የሚልባለ ከአማራ ክልል ከሲዳማ ከጉራጌ ከከምባታ ከተለያየ ቦታ ትችላለህ ወይ መሄድ ማለት ነው። ይሄን ለአንተ ሳይመሰጣለሁ አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። የአማራን ሕዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን።
እኛ የነዛ ታሪክ ሰሪ ልጆች ነን። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ግልጽ አማርኛ ንገረኝ ካልከኝ አብይ ይሄንን ነገር ካልፈጸመ ኦሮሚያ ላይ የመቀመጥ አቅሙ ዜሮ ነው የሚሆነው። በአብይና በሽመልስ መሃል ወይም በአብይ ተይዞ ፈጽመ የተባለው ይሄንን ነው። ይሄን ካልፈጸመ በቃ ለዚህ ነው ቅድም የኦሮምኛ ንግግሩን ያሰማናችሁ። ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ይሄ የፍንፍኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃም ይሁን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦልሬዲ አክቹሊ ይሄ ይደረጋል። አንድ ዝም ብሎ የማይ ትውልድ የለም በዚህ ጉዳይ ላይ። የኦሮሞ ቄሮ፣ የኦሮሞ ወጣት፣ የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች፣ የሲቪል ፖለቲካ የሚያራምዱት ማለት ነው፣ የኦሮሞ ልሂቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ምክንያቱም በእሳት ፊት በታንክ ፊት ቆመህ በሄሊኮፕተር ምናምን አይደል እንደ ቢሾፍቱ ላይ ያለቁት ልጆቻችን በዛ ፊት ቆሞ ፍንፍኔ የኦሮሞ ነች ያለ ወጣት ያልፈራ ዛሬ የአብይ አህመድ መንግስት በ10 ሺህ ቦታ በጦርነት የተያዘ መንግስት የኦሮሞን ህዝብ ደብድቦ መሬቱን ይነጥቃል ብለው የሚያስቡ ከሆነ አይ ቲንክ ተሳስተዋል። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። ኢንፋክት የኦሮሚያ ክልል መንግስት ራሱ ዝም ብሎ የሚያየው ጉዳይ አይደለም። የኦሮሚያ ክልል መንግስት የሽመልስ አብዲሳ መንግስት ዝም ብሎ የሚያየው ጉዳይ አይደለም እና የኦሮሞ ምሁራን፣ የኦሮሞ ልሂቃን፣ የኦሮሞ ወጣቶች በአጠቃላይ የኦሮሞ ህዝብ ሙሉ በሙሉ ወደ ስራ መግባት አለበት። ታቅቦ ማድረግ አለበት። ታቅቦ ማድረግ የሚችል ማለት ከስራ ከአገልግሎት ወዘተ ሰልፍ መሰለፍ የሚችል ካለ በተለይ ድርጅቶቹ የሚያስተባብሩ ከሆነ የፖለቲካ ድርጅቶቹ ተቃውሞ ሰልፍ፣ የአቤቱታ ፔቲሽን የማሰባሰብ ኦኬ፣ መግለጫ የማውጣት አቋም መውሰድ፣ አቋም በመውሰድ ሌሎቻችን ደግሞ በቀጥታ ለጠቅላይ ሚኒስትሩም ሆነ ለኮሚሽኑ በቀጥታ 4000 አይደል 4000 የኮሚሽኑ አባላት ቢያንስ 40 ሚሊዮን ደብዳቤ ማስገባት ያስፈልጋል። እያንዳንዳችንን ስለሚመለከት ማለት ደብዳቤ ማስገባት ያስፈልጋል። ታሪክ ይወቅሰናል። ደብዳቤ መጻፍ የሚያቅተው ሰው የለም። ኢሜይል መጻፍ የሚያቅተው ሰው የለም። ቴክስት ማድረግ የሚያቅተው ሰው የለም። 40 ሚሊዮን ቴክስት መላክ ይቻላል። የኦሮሞ ህዝብ ማድረግ አለበት። የምትወስኑትን ተወስኑ ይሆናል፣ ነገር ግን በእኛ ፍቃድ አይደለም የሚለውን ለማስቀመጥ ለታሪክ አንድ ነገር ወርውር ያለው ለማለት አንድ ቴክስት፣ አንድ ኢሜይል፣ አንድ ደብዳቤ መጻፍ በቂ ነው። ፐብሊክ ሌተር በየሚዲያው ላይ መጻፍ አለባቸው። የኦሮሞ ሚዲያ አካላት፣ የኦሮሞ ጋዜጠኞች በሙሉ አንድ አቋም ይዘው አቋማቸውን መግለጽ አለባቸው በዚህ ጉዳይ ላይ። የአማራ ሚዲያ ምናምን የሚሉ የአዲስ አበባ ክልል ነው ሚዲያ የሚባል ተቋም ተሰብስቦ እንዴት ለኦሮሚያ ትሆናለች በኦሮሚያ ስር ትተዳደራለች ተብሎ ሐሳብ ይቀርባል ብሎ መግለጫ አውጥቷል። እየተራገመ ሌባ መጥቶ በአንተ ሀገር ላይ ወራሪ
እንዲህ አይነት ቁጣ ሲያሳይ አንተ ባለቤቱ ለገበያም አቀርበው እንደገና ወይኔ ተቆጡን እኮ ምናምን ማለት ይሄ ነውር ነው። ስለዚህ የኦሮሞ ሚዲያ አካላት፣ የኦሮሞ አንቂዎች፣ የኦሮሞ የተለያዩ የሙያ ማህበራት፣ ኢንጂነሮች፣ አርኪቴክቶች፣ ባለ ታሪኮች ታሪክ ነው እየተቀየረ ያለው። በነገራችን ላይ አሁን እየሆነ ያለው ነገር ከመሬት በላይ ትልቅ የታሪክ መልሶ መጻፍ ሪቪዥን አለ እየተካሄደ ያለው። ከህገ መንግስት ክለሳ የበለጠ ክፋት ያለው የታሪክ ክለሳ ተጀምሯል። ደቻሳ ሙትቻው የሚያወሩት ታሪክ ብቻ አይደለም። አብይ ሰሞኑን ቁጭ ብሎ የሚያወራውን ታሪክ ተመልከት። ስለ ጎበና፣ ስለ ኦሮማራ የዛሬ 100 ዓመት እንደነበረ፣ ስለ ሚኒሊክና ጎበና ናቸው ሀገር የሰሩት፣ ዛሬም ኦሮሞ ነው ሀገር የሚሰሩት። እንደዚህ ያለ የኢምፓየር ውስጥ ኦሮሞን ኢምፕሊኬት የሚያደርግ የታሪክ ሌብነት፣ የታሪክ ማፋለስ፣ ዲስቶርሽን እየተካሄደ ነው ያለው። የታሪክ ምሁራን እንደ ምሁራን ማህበር፣ የኦሮሞ ምሁራን በአጠቃላይ ይሄንን ቁጭ ብለው የሚያዩ ከሆነ ታሪክ ይጠይቃቸዋል። አንድ ፐብሊክ ሌተር መጻፍ የማይችል ከሆነ የኦሮሞ ምሁር፣ አንድ የአቋም መግለጫ ማውጣት የማይችል ከሆነ አንድ የኦሮሞ ሚዲያ፣ አንድ የአቋም መግለጫ ለዓለም አቀፍ ማህበረሰብም ለመንግስትም ቀጥታ ደብዳቤ መጻፍ የማይችል የኢትዮጵያ የኦሮሞ ፖለቲከኛ ፊንፊኔ ቁጭ ያለ ማለት በታሪክ ያስጠይቀዋል። በእኔ እምነት እያንዳንዱ ግለሰብ ሌላ ነገር ቢያቅተው አንድ ቴክስት፣ አንድ ደብዳቤ ለኮሚሽኑ መጻፍ አያቅተው። ለኮሚሽኑ፣ ለጠቅላይ ሚኒስትሩም፣ ለስልጣን አካላት በሙሉ ለሚመለከታቸው የኦሮሞ ህዝብ፣ ለኦሮሚያ ክልል ምክር ቤት፣ ለኦሮሚያ ክልል መስተዳድር እንደዚሁም ለአገሪቱ የስልጣን አካላት ደብዳቤ መጻፍ አያቅተው። እንዴት ከሌላ ቦታ ተውጣጦ የመጣ ቡድን በፊንፊኔ ላይ ድምጽ ሲኖረው ኦሮሞ ድምጽ ያጣል? በባለቤትነት ጉዳይ ላይ ለድርድር የሚቀርብ ጉዳይ አይደለም። አንደራደርም፣ አፋችሁን ያዙልን። እዛው በክልላችሁ ላይ አልመጣንም፣ በአገራችን ላይ ነው መብት ይኑረን እያላችሁ ያለው። ኦሮሞ መብት አይኑረው እንድንል እያስገደዳችሁ ነው ያላችሁት። የኢትዮጵያ ብሔር ብሔረሰቦችና ክልሎችን የምጠይቀው ይሄንን ነው። ኦሮሞ በክልላቸው መጥቶ የነሱ ክልል ላይ መብት አልጠየቀም። የራሳችሁን ክልል ክልላችሁ አይደለም በሉ፣ ግን አትበሉን። ለሁላችሁም መብት መሳካት፣ መቃናት፣ መተግበር ከማንም በላይ በፊት ለፊት ቆመን የምንናገር የኢትዮጵያ ብሔሮች ሁሉ የራስን ዕድል በራስ የመወሰን መብት እንዲከበር፣ የእኩልነት መብታቸው እንዲከበር የምንታገል ህዝቦች። የማንንም መሬት ከማንም ለመንጠቅ ፍላጎት የለም። ኖሮንም አያውቅም። አስበንም የማንንም መብትም ለድርድር አቅርበን አናውቅም። እንደራደርበት ብለን አናውቅም። የነከሌ መሬት የኛ ነው እንደራደር ብለን አናውቅም። የኛ መሆኑን እያወቅን ለሌሎች የተውናቸው ብዙ መሬቶች አሉ። መተከል፣ ወንበራ እንዳለ ይሄ አሁን ጉባ ግድብ ያለበት ቦታ፣ አሶሳ፣ ወሎ፣ ራያ ውስጥ ያለው አንድ ወረዳ ኦሮምኛ ብቻ የሚናገር ወረዳ ዛሬም ትግራይ። ኦኬ፣ እዚህ ሰሜን ሸዋ ውስጥ ያሉ ብዙ ቦታዎች ህዝቡ ተቀላቅሎ ነው የሚኖረው። ችግር የለም። አንዱ ብቻ ነጭና ጥቁር ነው ይኸው በቃ የኦሮሞ ብቻ ነው የምናምን የማይባሉ ቦታዎችን በታሪክ የኛ እንደሆነ እያወቅን እዚህ ባህር ዳር ዙሪያ እንኳን ያሉ አካባቢዎች ሌላ ሩቆ ሳትሄድ እያወቅን ስማቸው እየተናገረ የቦታዎቹ እየተናገረ እያወቅን አንድም ቀን አይ የኛ ነው መሆን ያለበት አላለም። በወሎ በአጠቃላይ አሁን በከሚሴ ዞን ብቻ አይደለም ወላ ጉባ ላፍቶ ምናምን ስማቸው ነው ይኸውና ዝም ብለህ ታየዋለህ። ዋናው ሰሜን ወሎ ነው። ኦኬ፣ አልጠየቅንም። እነዚህ የማንንም መሬት ለድርድር አላቀረብም። የራሳችንንም ለቀን እንደው አብሮ ለመኖር የማይመች የመሰለንም ትተናል። አብሮ ለመኖር
ለመልካም ጉርብትና ሲባል የማይጠቅሙ ጥያቄዎች ብለን ይሄ ግን አልፎ እምብርትህ ድረስ መጥቶ እቤትህ ውስጥ ልክ የኢትዮጵያ ብሔሮችና ክልሎች ሁሉ ሊረዱ የሚገባው ማንኛውም ሰው ኢንፋክት የዓለም አቀፍ ማህበረሰብ 3 ቀን ኦሮሚያ አምስቱንም በሮች የከተማውን 5 በሮች ቢዘጋ ያ ክልል የዛ ከተማ ህዝብ አደጋ ውስጥ ነው የሚገባው። ማስፋፋት ነው። ገና ያልተመለሰ ነገር አለ። ይሄ እንኳን ለህዝብ ለኢትዮጵያ ለዛ ለቁሩ የኦሮሞ የአማራ የትግራይ ለተለያየ ብሔር ብሔረሰብ ቀርቶ ለአብይና ለራሱ ቤቱ ለዝናሽ የማይመች ሐሳብ ነው። እናንተም ድንበር ትለያያላችሁ ማለት ነው። አንተ አማራ አንቺ ኦሮሞ ተባብላችሁ ማለት ነው። ድሬዳዋም ላይ ልክ እንደ ሐዋሳው ነው የተደረገው። አመፃውንም ታቅዷል። በሶማሌና በኦሮሞ መካከል በነባሩ ህዝባዊ ትንኮሳዎች አሉ። ሌላ አጀንዳ ስላለ ማለት ነው። ስለዚህ ሐዋሳ ድሬዳዋን አዲስ አበባን የኦሮሚያ ያደርጓታል። ከዛ በኋላ ታላቋን ኦሮሚያ ካደረጉ በኋላ ማስፋፋቱ ይቀለናል ብለው ህልመኞች ያስባሉ። ምድርና ሞላዋ የእግዚአብሔር ነች። እግዚአብሔርን ደግሞ በአግባቡ በፍርሃትና በመንቀጥቀጥ ከታወቀ እምነት ውስጥ የምንኖር ስለሆነን እንጠብቀዋለን። የአብይ የአመፅ ተግባርና ክፋት የሽንገላ ንግግር ይቀጥል ይሆን? ለማንኛውም በሌላ መርሃ ግብር እስከምንገናኝ ጭብጤን ቋጥሩልኝ፣ እያንዳንዱን ነገር ቋጥሩልኝ። ሐሳብ አስተያየቶቻችሁን ኮሜንት አድርጉልኝ። ብንያም ሽታዬ ነኝ። ሰላም። የኦሮሞ ጥያቄ ምንድነው? የኦሮሞ ጥያቄ ከሌላው የኢትዮጵያ ህዝብ የተለየ ነው? ቢዝነስ ነው? ኦነግ ቢዝነስ አይደለም። ኦሮሞ ከማን ነው ነፃ የሚወጣው? ኦሮሞ ከጨቋኙ ነው። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው እና እሱ አሁን ወቅቱ አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ ኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? የበቀል ፖለቲካስ ምን ያረጋል? የበቀል ፖለቲካ አልሰራንም። ምን እየሰሩ ነው? አሁን ለኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ ነው ይገባኛል። በሚኒሊክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበር? የኢትዮጵያ የስራ ቋንቋ አማርኛ ነው። ትልቁ ብሔረሰብ ግን ኦሮሞ ነው። ብዙ ሆነን ቋንቋው አላደገም የስራ ቋንቋ አልሆነም ትሉና ግን ንግግራችሁም ጽሁፋችሁም ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? በኢትዮጵያ ውስጥ ትልቁ ብሔር ኦሮሞ ነው። ትልቁ ብሔር ኦሮሞ ነው የሚለውስ ግን ግኝት ነው ወይስ በምንድን ነው? እኮ እንደሱ ነው። አሁን በቁጥር ብዛት በሉኝ እንጂ የትርጉም ጉዳይ በራሱ ያዛባልና ትልቁ ብሔር ሲባል ከቁጥር ነው ብለው ይንገሩኝ። ትልቅነት ከቁጥር እንጂ ራሻ እኮ 15 ሀገር ሆናለች። ዩጎዝላቪያ 6 ነው 7 ሀገር ሆናለች። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ